ፎሮፎር ለሚያስቸግራችሁ እንዲሁም ደግሞ ለፀጉራችሁ እድገት ለብዛት የሚጠቅማችሁ እቤት ውስጥ ከኬሚካል ነፃ የሆነ ሻምፖ ሰርተን መጠቀም እንችላለን። ቢያንስ አንድ ሳምንት ሻምፖ ብትጠቀሙ ብትሰሩ በሌላኛው ሳምንት ማስክ ወይም ደግሞ ውህድ እየሰራችሁ በየሳምንቱ ፀጉራችሁ ስትታጠቡ እንደዚህ እያደረጋችሁ ብትጠቀሙ በእርግጠኝነት ውጤታማ ትሆናላችሁ እና እንዲሁም ደግሞ ለብዛት ይጠቅማችኋል። እኔ ዛሬ ላይ እንግዲህ ፀጉሬን ርዝመቱ ምንም አይልም፣ ነገር ግን ብዛት በጣም ይቀረዋል። እንዲሁም ደግሞ ፎሮፎር ከየት እንደመጣ አላቅምና ተመልሰዋል። ፎሮፎር የሚመጡበት ምክንያቶች ያው የተለያየ ምንድነው የሚባለው የተለያየ ሆርሞኖች ሲቀያየሩ ያው ፎሮፎር ይመጣል። እንዲሁም ደግሞ ፎሮፎር በተፈጥሮ አንዴ ከወጣ ደግሞ አንዴ ይጠፋል፣ አንዴ ይመለሳል፣ አንዴ ይመጣል፣ አንዴ ይመለሳል እና ያንን ነገር ደግሞ ቤት ውስጥ ሆነን ማስወገድ እንችላለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ምርጥ ሻምፖ ቤት ውስጥ እንሰራለን፣ አብረን እንሰራለን። የተጠቀምኩት ካሮት ተጠቅሜያለሁ። ካሮት ለፀጉር እድገት ብዙዎች የመሰከሩለትና እንዲሁም ደግሞ ልጣጩን ባንጥለው የተመረጠ ነው። ነገር ግን ልጣጩ ቆሻሻ ካለበት ወይም ደግሞ የተፋቀ ነገር ካለበት እንደዚህ ብትልጡት ምንም ችግር የለውም። እኔ በዚህ መንገድ ልጬ አስወግጀዋለሁ ማለት ነው። ይህንን ቪዲዮ ምናልባት ጥራት ከሌለው አላቅም፣ የሰሞኑ ቪዲዮቼ እንደውም ምን እንደሆኑ አላቅም፣ ግን ያው በማታ ነው እየሰራኋቸው ያሉት። ግን ብቻ ቪዲዮውን ላይክ አድርጉ፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም ላይክ፣ ኮመንት፣ ሼር እያደረጋችሁ ለምታበረታቱኝ ጓደኞቼ፣ የዩቲዩብ ጓደኞቼ በጣም አመሰግናለሁ። ምናልባት እኔም እንደ በፊት ዩቲዩብ ሰፈር እየዞርኩ አይደለም፣ እየተመቸኝ አይደለም፣ ነገር ግን ይስተካከላል ሁሉም ነገር እና ቤተሰቦቼ እንግዲህ እንደዚህ ካሮቱን ካላቀቅም በኋላ በዚህ መንገድ በቢላ መክተፍ ነው። ቢያንስ መፍጫችሁ በመፍጫ እንትን ስለምንፈጨው መፍጫችሁን የሚበቃውን አክል እንደዚህ ብንከትፈው የተመረጠ ነው ማለት ነው እና እንደነገርኳችሁ ግን የምር ካሮት በጣም ብዙ ጥቅም ያለው ከልጣጩ ነው የሚባለው። እኔ ሰርች ሳረገ ራሱ በቃ ማንኛውም ነገሮች ግን ከልጣጩ ጥቅም እንዳለው ልጣጮቻቸውን ባናስወግዳቸው የተለያዩ ቪታሚናቶች እናገኝባቸዋለን ማለት ነው። ግን ነገር ግን ቆሻሻ ከሆነ ደግሞ ምንም ማድረግ አይቻልም። ልጠን ብንጠቀም የተሻለና የተመረጠ ነው ማለት ነው። ከዛ በኋላ እዚህ ጋር ካሮቱን በመፍጫ ካደረግኩ በኋላ የምጠቀመው ሮዝሜሪ እጠቀማለሁ። ይህንን ሮዝሜሪ እተክለዋለሁ ብዬ እንግዲህ ሰሞኑ እስቲ ከያዘልኝ እተክለዋለሁና ዛሬ ራሱ ሳልተክለው አልኩኝ እንትን ውስጥ ዘፍስፌው ነበር። ከዛ በኋላ ግማሹን ተጠቀምኩለት። ሮዝሜሪ በጣም አሪፍ ነው ለፀጉር እድገት፣ እንዲሁም ደግሞ ለብዛት ይጠቅማችኋል። እንደዚህ እያደረጋችሁ ተጠቀሙ። ለፎሮፎር ብያችኋለሁና መጀመሪያ ይህንን ፈጭተን ከዛ በኋላ በመጨረሻ አሳያችኋለሁ ማለት ነው። ከዛ እንደዚህ አንድ ላይ እንፈጨዋለን። እናንተ ሌላም ግብአት ካላችሁ መጨመር ትችላላችሁ። ሮዝሜሪ ፍረሽ ከሌላችሁ የደረቀውን መጨመር ትችላላችሁ። እንደዚህ ከጨመራችሁ በኋላ ከተፈጨ በኋላ ውሃ 1 ኩባያ ነው የጨመርኩት። የሚበቃቸው አክል ውሃም መጨመር ትችላላችሁ፣ ውሃ ባታበዙበት ማለት ነው። ያው ካሮት በተፈጥሮ የራሱም ውሃ ስላለ ትንሽዬ ውሃ ብትጨምሩበት ራሱ ውሃ በደንብ አድርጉ ነው ውሃ የሚያወጣው ማለት ነው። ከዛ በኋላ እንደዚህ በነጠላ አምጥቼ በደንብ ጨምቄ ውሃውን አወጣውኝ። ውሃውን ካወጣው በኋላ እንደዚህ ይመስላል። በነገራችን ላይ በጣም ነው ደስ የሚለው ከለሩ፣ ግን በቃ መጨረሻ አካባቢ ግን እንዴት እንደሚያምር ሽታው ራሱ እንዴት እንደሚያምር። እዚህ ጋር እንዳውም ደብዘዝ ብለዋል፣ ያው እንደነገርኳችሁ ጨለማ ስለሆነ። ከዛ በኋላ የተጠቀምኩት እኔ የበቆሎ ዱቄት መጠቀም ትችላላችሁ እናንተ ካላችሁ፣ ወይም ደግሞ አረቦች ኒሻ ይኑታንላ እሱን ተጠቀሙ። እኔ ሁሌም ያው እየተጠቀምኩ ያለሁት ዶራ ወይም ደግሞ ሩዝ ማለት ነው፣ የሩዝ ዱቄት ነውና ይሄ ግን የአረቦች ይሄ የበቆሎ ዱቄቱ ደቃቁ ከየት እንደማገኘው አላቅምና እስቲ ሞለ ሄጄ አጥቼዋለሁ ማለት ነው። አጥቼዋለሁና እስቲ ፎቶውን ይዤ ጠይቅና እሱን አግኝቼ ብሰራው በጣም አሪፍ ነው። ብዙዎችን መስክረውለታልና ለፀጉር ለልስላሴ እንዲሁም ፀጉርን እንዲበራ ያደርጋል ማለት ነውና ነገር ግን ሩዝም ካላችሁ ሩዝ በጣም አሪፍ ነው ለፀጉር እድገት፣ እንዲሁም ደግሞ ፀጉራችሁ ልስልስ እንዲል
ይረዳዋልና ከዛ በኋላ እንደዚህ ከበጠበጥኩት በኋላ እሳት ላይ ነው ያስቀመጥኩት። እሳት ላይ ቢያንስ ለ10 ደቂቃ 15 ደቂቃ አክል ወስዶብኛል። እንደነገርኳችሁ ሁሌ የምናገራለሁ፣ እንደ ስቶፋችሁ ነው። እጃችሁን ማረፍ የለበትም። ከተጎላጎለ ግን የሆነ ያስጠላል ማለት የሆነ በቃ ልስልስ ያለ እንትን አይሰጣችሁም፣ ክሬም አይሰጣችሁም። እና ከዛ እንደዚህ ሆኖ ክሬም ሰጥቶኛል። ምርጥ በቃ ይሄ ልክ እንደ ሾርባ ነው። እንግዲህ ይህ ሾርባ እየሰራች ነው እንዳትልኝ። ለማንኛውም ከዛ እዚህ ጋር ሎሚ ነው የጨመርኩት። ሎሚ በጣም አሪፍ ነው። ሎሚ ለፎሮፎር ይረዳቸዋል እና ፈንገሶችን ያጠፋል፣ ፎሮፎርን ያጠፋል። እና ሎሚ ጨምሬበታለሁ። ከዛ በኋላ 1 ማንኪያ ሻምፖ ጨምሬ ያለው እኔ አልመንድ ሻምፖ ነው የምጠቀመው። በነገራችን ላይ 1 ሻምፖ ከገዛችሁ ወዲያውን ነው የሚያልቀው። ግን ወጪያችሁን ቆጥባችሁ እንደዚህ በአንድ ካሮት ራሱ መስራት ትችላላችሁ። የምር ይሄ ሻምፖውን ለ2 ጊዜ መጠቀም ይቻል ነበር። ግን እኔ ለፎሮፎር ስለሰራሁት ፎሮፎር ስለመጣብኝ በቃ ድንግጥ ነው ያልኩት። እውነት ለመናገር ትላንት ጸጉሬን ሳየው ማለት ነው እና ጸጉሬን እንትን ሳለገው ፎሮፎሩ በስማም ኬት አባቱ እንደመጣ አላቅም እና ድንግጥ ብዬ በማታ ሰራውለት። እንግዲህ ዛሬ ታጠብኩበት ማለት ነው። በደንብ ነው መሳጅ አርጌ ታጠብኩበት። እንዴት ቀለል እንዳለኝ ራሱ እግዚአብሔርን ቅልል ነው ያለኝና በቃ ሰውነታችሁ ራሱ ቅልል ይላችኋል። ከዛ በኋላ ጸጉሬ እንደዚህ እንትን ብየዋለሁ። በውሃ ከታጠብኩ በኋላ በአንደኛ ዙር በደንብ ታጥቤዋለሁ። በደንብ እንትን ብዬ ከዛ ሁለተኛ ዙር ነው ይሄኛው። በሶስተኛ ዙር ታጠብኩ ለመጀመሪያ ጊዜ ዛሬ ማለት ነው። አንደኛ ፎሮፎርም ስለመጣብኝ፣ ፎሮፎር ሲመጣባችሁ ግዴታ ጸጉራችሁን በደንብ መሳጅ ማድረግ አለባችሁ። ፎሮፎር ቢመጣም ባይመጣ ግን መሳጅ ማድረጋችን የተመረጠ ነው። ከዛ በኋላ መሳጅ በማድረጊያው ቢያንስ ለ10 ደቂቃ እንደዚህ በደንብ መሳጅ ብታደርጉት እየተሻለ ነው። እንዲሁም ደግሞ ወይኔ መሳጅ ማድረጊያው በሱ እንትን እያልኩ መስሎኝና ይሄኛው ብትገዙት በጣም አሪፍ ነው። እኛ ጋር 99 ብር ነው። 100 ብር ለ100 ብር 1 ብር ጉዳይ ነው። እና እናንተ ጋር ስንት ብር እንደሆነ ባላቅም በየእንትኑ ሊገኝ ይችላልና ሞል ስትሄዱ ወይም ደግሞ ሱቅ ስትሄዱ የጸጉር ማበጠሪያ ወይም ደግሞ ሙሽጥ የሚሸጡበት ቦታ ብትሄዱ በሌላ ሀገር ላላችሁ ኢትዮጵያ አላቅም፣ ነገር ግን ሌላ ቦታ ላላችሁ ልታገኙት ትችላላችሁ። እና በጣም ነው የሚገላግለው። እና እንዲሁም ደግሞ ኤሌክትሪኩ አለ። ኤሌክትሪክ ወይም ደግሞ ይሄ እንትን ድንጋይ ጨምረውበት ራሱ መሳጅ ያደርጋል። እሱ እኔ ራሱ ባገኘው በቃ ወይኔ እግዚአብሔርን እሱ ባገኘው እንዴት ደስ እንደሚለኝና ግን ካገኘው ትገዛዋለሁ። ለማንኛውም እሱ ደግሞ ቢኖራችሁ የበለጠ በቃ ጸጉራችሁ ራሱ እንደዚህ መሳጅ በሚደረግ ሰዓት የደም ዝውውር እንዲዘዋወር ስለሚረዳ በጣም አሪፍ ነው የሚሆነው ማለት ነው። እና ከዛ በኋላ እንደገና በመጨረሻ ትንሽዬ የቀረኝን እንግዲህ እንደዚህ በጸጉሬ እንትን አደረግኩኝና ጸጉሬ ላይ በደንብ እንደገና መሳጅ አደረግኩ። ግን በዛኛው በደንብ ነው መሳጅ ያደረግኩት። እንዳያችሁ ግን እኔ ቪዲዮ እንዳይረዝምባችሁ ብዬ ቪዲዮውን ቆርጬዋለሁ። ሌላም ደግሞ ቪዲዮ ሁሉም ሰው እስከ መጨረሻ የሚያዩልን ቤተሰቦቻችን ጥቂቶች ናቸው። የኛ ቋሚ ቤተሰቦች ግን ቪዲዮቻችን እስከ መጨረሻ ያያሉ ማለት ነውና ለማንኛውም በመጨረሻ ከታጠብኩ በኋላ ይሄንን ይመስላልና የምር ግን በጣም ነው ቀለል ያለኝ። እንደዚህ ሰርታችሁ ተጠቀሙ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። ቻናሌን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ እንገናኝ። መልካም ቆይታ በያላችሁበት። ባይ ባይ።